ነው ጨዋታቸው የሚሆነው በጣም ከፍተኛ ጠንካራ ዱላ ነው የሚጠቀሙት። መስፍን ብሩ ሁልጊዜም ፈረስ ራውንድ ላይ እንደሚታወቀው የነጥብ ጨዋታ ነው የሚጫወተው። ረጋ ብሎ ተጋጣሚውን ነው የሚያጠናው። እንደምታዩት ጃብ እያደረገ ነው። አቤኒዘር ከፍተኛ ጠንካራ ዱላዎችን እየሰነዘረ ነው። ጃብ እያደረጉ የተጫወቱ ነው የሚገኙት። ኮምቢኔሽን አድርጎት አቤኒዘር ወደፊት ፑሽ ለማድረግ እየሞከረ ነው መስፍን ብሩ እንደሚታወቀው ፈረስ ራውንድ ላይ ምንጊዜም ረጋ ብሎ ነው የሚጫወተው። ቦዲ ላይ እታች እላይ እያደረገ ነው የሚጫወተው መስፍን ብሩ። የጥምዝ ምቶችን የሽቅ ምቶችን በብዛት ይጠቀማል። አዎ ክሮስ ፊቱ ላይ እያሳረፈበት ጃብ የዱላቸው ጥንካሬ ያስታውቃል ስናየው። አቤኒዘርም የሚያወጣው ዱላ በጣም ጠንካራ ነው። መስፍን ብሩም ሲሰነዘር እንደምታዩት ከፍተኛ ጠንካራ ዱላዎችን ነው ይወጣሉ። ዳኛው ባስቆመበት ፊቱ ላይ ለማሳረፍ ሞክሮ ነበር መስፍን ብሩ፣ ቢሆንም አላረገውም። መስፍኔ ጃብ እያደረገ ነው። እስካሁን ቀኝ እጁን አላወጣውም። ክሮሱ ጃብ ነው እየተጫወተ ያለው። ፈረስ ራውንድ ያው የመጠናናት የሚጠናኑበት ሰዓት ነው። ለዛ ነው አሁን ኮርነር ላይ ያስገብቱት። መስፍን ብሩ ጫና እያሳደረበት ነው አቤኒዘር ላይ። አቤኒዘር ከጫና ወጥቷል። ጃቡን አምልጦ ክሮስ መስፍን ላይ ያሳርፎበታል። ከጀርባ ጭንቅላት አትማታ ተብሏል። አቤኒዘር የሚያምር ነገር ነው እያየን ያለ ነው። አቤኒዘር ኮምቢኔሽን ያሳርፋል መስፍን ላይ ጠንከር ያሉ ዱላዎችን እየሰነዘረ ነው። መስፍን በጃብ ክሮስ እያደረገ ነው መስፍን ያለው። ዱላን መከላከል የአቤኒዘር ዱላ በጣም ጠንካራ መሆኑን ያስታውቃል። አቤኒዘር እንደመሄድ አድርጎ ተመልሷል። መስፍን ግን ወደፊት ገብቶ ፑሽ እያደረገ ነው። ኤክስቼንጅ አድርገዋል። የሚገራርም ዱላዎች በጣም የሚያምር ነገር ነው እያየን ያለን። የመተቃቀፍ ነገር አለ። ከአና ብለህ ተጫወት የተባለ ነው አቤኒዘር። ያው አቤኒዘር እያወጣው ወደ ኋላ የሚወጣው ዱላ በጣም የሚገርም ነው ጋይስ። ጃብ ክሮስ እያደረገ ወደ ኋላ የሚወጣው ነገር የሚገርም ነው። እዚህ ጋር ቺኑ ላይ አግኝቶታል መስፍንን። ተመልከቱ፣ በሽቅምት በአፐርካት መስፍን ምንም ጥቅም አይል ሰው ነው ይሄ ዱላ እያረፈበት። ይደንቅ ነው ወዳጆች። ዋው አቤኒዘር እያሳረፈ ነው። ቆንጆ ዱላዎች እንደምታዩት ክሮስ ጃብ እያደረገ ዋው አፐር ሄድ ፓንች የሚያምር ነገር ነው እያየን ያለነው። አቤኒዘር በጣም ኤክስፕሎሲቭ የሆነ ቦክሰኛ ነው። ብጥር ብሎ ነው የሚወጣባችሁ። ጥርግ እያደረገ ነው እንትን የሚለው። መስፍን ሰካ ወጣ እያደረገ ነው እየተጫወተ ያለው። ጨዋታ ስታይላቸው እንደዛ ነው። መስፍን ብሩ አሁን እየተታገለ አይደለም፣ ጀስት እያጠናው ነው ኦፖነንት ነው ያለው። አቤኒዘር ግን ፋይት እያደረገ ነው ያለው። ሬስቶራንት ቢጠናቀቅ ሰከንዳት ነው የቀረው። በጣም አደገኛ ጦርነት የፈጸሙ ነው በይሳል ወገኖች። ሁለቱም ኮምቢኔሽን ነው እየሰነዘሩ ያሉት። ሬስቶራንት ተጠናቋል። እንደሚታወቀው ከዚህ በፊትም ሲገናኙ በአንድ ጊዜ ነው አቤኒዘር ማሸነፍ የቻለው። መስፍኔ ከዚህ ጨዋታ ጋር ሁለት ጨዋታ አሸንፎታል። ኤፍሲ 002 ላይ አራተኛ ጨዋታቸው የሚያደርጉ ነው። ብልጫው የመስፍኔ ነው። አሁን መስፍን ሌላ ሰው ነው የሚገባው። ራውንድ 2 ላይ ይቀየራል። ምን ጊዜ ይሁት ጦረኛ ሆኖ ነው የሚገባው መስፍን። አሁን አቤኒዘርም አገር ብሎ ራሱ ማሳየት አለበት በዚህ ራውንድ ላይ። መስፍን ዱላዎችን በማጠንከር ፋይት እያደረገ ነው ያለው። አሁን ለጥርሰም ፋይት እያደረገ ነው ያለው። ኮርነር ስላስገብቶት ለመሰንዘር ምክንያት አፐርካት አግኝቶታል መስፍን ብሩ። እዚህ ጋር ቆንጆ ጨዋታ አቤኒዘር። አዎ መስፍን የሚያርፉበትን ዱላዎች እያዋጠ ቀጥ ብሎ የሚቆም ጀግና ቦክሰኛ ነው። ለማንኛውም ዱላ አይሸነፍ። በጣም ጠንካራ ሰው መስፍን ብሩ። አቤኒዘር የሚሰነዝራቸው ዱላዎች በጣም አስፈሪ ቢሆኑ ጃብ ክሮስ እያደረገ ነው አቤኒዘር። ጃብ ክሮስ ኮምቢኔሽን እያደረገ ነው ወደፊት የሚጠጋው። ቢሆንም ግን መስፍን ብሩ ዱላዎቹን እያዋጠ ቀጥ ብሎ የሚቆመው ነገር የሚያስደንቅ ነው ወዳጆች። እሱን አሁንም ረጋ ብሎ ለመጫወት ወሰነ ይመስለኛል። ራውንድ 2 ነው። የተጋጣሚውን አጥልቶታል። እንደምትመለከቱት የሚሰነዝራቸው ዱላዎች የመጨረሻ ፓወርፉል ናቸው። እዚህ ጋር አቤኒዘርን አንገድ ያግኙታል። ጃብ እያደረገ ክሮስ ነው የሚያደርገው መስፍን በብዛት ጨዋታዎቹ ላይ ጃብ ያሳያል። ክሮስ ወደፊት ነው እንደምታዩት ነው። የጃቡ ጥንካሬ ያስታውቃል። ተመልከቱ ጃብ ዋው አቤኒዘር
አደገኛ ክሮስ ዲላ አስወጥቶ ነበር፣ አላገኘውም። መስፍን ፑሽ እያደረገ ጃብ ክሮስ እያደረገ ይችላል። ዲላ ማምለጥ መሰንዘር ላይ ይገርም። የአቤኒዘር ጨዋታ ጥርግ ነው ጋይስ፣ በጣም ፓወርፉል ዲላ ነው የሚያወጣው። ጥርግ እያደረገ ወደፊት ነው። መስፍን ሰካ ይወጣል። ፍርስትሬሽን ሳይፈጠር አይቀርም። ትንሽ ደክሟቸዋል። ፀሐይ ላይም ስለሆነ ጨዋታው ሙቀት ነገር ስላለ ያው የድካም ስሜት ይኖራል። ምን ተፈጥሮ ነው ዳኛ? ያው እስኪ ትንሽ ነስር አጋጥሞታል መስፍን። አቤኒዘር እንደሚታወቀው የኦሜርላ ቦክሰኛ ነው። መስፍን ብሩ የአዲስ አበባ ፖሊስ ቦክሰኛ ነው። ሁለቱም ያው ሲኒየሮች ናቸው። እዚህ ጋር ትንሽ ተድኖ ነበር። ዋው የመስፍን ጃቦችን እያመለጠ አቤኒዘር ቆንጆ ክሮስ እና ሁክ እያሳረፈ ነው መስፍን ብሩ ላይ የሚገኘው። ቦዲ እያደረገ ላይ የሚያምር ነው መስፍን ብሩ ቦዲ ላይ ከዛ ክሮስ ላይ እያደረገ ነው የሚጫወተው። ቆንጆ ነገር ነው ያስመለከተኝ ያሉት ሁለቱም ምርጥ ቦክሰኞች። እዚህ ጋር አቤኒዘርን መመልከት አለባችሁ። አምልጦ ፊቱ ላይ የሰነዘረው ጃብ በጣም ነው የሚያምረው ወገኖች እንደምትመለከቱት። አሁን መስፍን ብሩ ዶሚኔት ያደረገው ኮርነር ላይ ወስዶ ዋው ቦዲ ላይ ጦርነት ነው ያየን ያለነው ወገኖች። የሚያምር ነው አፐርካት ሲቅምት። መስፍን ብሩ አሁን ወደ ፋይቲንግ ገብቷል። ከነጥብ ጨዋታ ወጥቷል። ፋይት እያደረገው ነው ያለው። አቤኒዘርን እያዳከመው ነው በጠንካራ ጃቦቹና በጠንካራ ክሮሶቹ ከሪንግ እያፈናጠረው ነው። የሚገርም ነው መስፍን ብሩ። ዋው አፐርካት መስፍን ብሩ እዚህ ጋር ሌላ ሰው እየሆነ ነው ጋይስ ተመልከቱ። ጃብ ክሮስ ቀጥታ ፊቱ ላይ መስማ አፐርካት ሽቅምቶችን መስፍን ብሩ በመጠቅላላ የሚሰነዝራቸው ድሎች አቤኒዘር ፊት ላይ እያረፉ ነው። ነጥቡን በሙሉ እየለቀመ ነው። ይሄ ነው ሰከንድ ላይ የሚያምር ጨዋታ ነው ያሳያችሁ። ሁለታችሁም በጣም ደስ ይላላችሁ። ኦሜርላ ከአዲስ አበባ ፖሊስ የሚገርም ጨዋታ ነው ያየው። አሹዬ እንግዲህ የአዳራሽ ስትሪም ላይ ኮሜንታተር እንድትመርጠኝ እጠይቃለሁ። ሁላችሁም የአሹ ቪዲዮ ላይ የገባችሁ የኔን ስም ሜንሽን አድርጉልኝ። ሰርድ ራውንድ ተጀምሯል። አሁን ጦርነቱ የመጨረሻ ራውንድ ነው ጋይስ። ከፍተኛ ፍትጊያ ነው የሚኖረው። ቀና ብላችሁ ተጫወቱ ወደፊት። መስፍን ሰርድ ራውንድ ላይ ምንጊዜም ማለት ነው ከሁለቱ ራውንድ ብሶ ነው የሚገባው። ምንጊዜም ራውንድ በሄደ ቁጥር እየጠነከረ እየጣመ እንደ ወይን የሚመጣ ተጫዋች ነው መስፍን ብሩ። ተመልከቱት፣ ዱላው እየጠነከረ አግሬሲቭነቱ አውሬነቱ እየጠነከረ የሚመጣ ተጫዋች። አቤኒዘርን ማድረቅ ያለባችሁ የመስፍን ብሩ ዱላ እየዋጠ ወደፊት እየተጠጋ ነው ያለው። አሁን ሎክ አድርገዋል እንግዲህ ብሬክ ወዳል በስመ አብ አቤኒዘር የሚገራርም ዱላዎችን አሳርፏል። እዚህ ጋር እንደምትመለከቱት ጃብ አድርጎ አፐር ፓንች አድርጓል። መስፍን ግን ዱላዎችን እየዋጠ ወደፊት ነው። ምንም የሚንገዳገድ አይነት ሰው አይደለም። ጠንካራ ነው። ዋው እዚህ ጋር አቤኒዘር አሪፍ ክሮስ መስፍን ፊት ላይ አሳርፏል። ጃብ አሳልፎ ክሮስ እንደምታዩት ነው። በጣም ኤክስፕሎሲቭ ተጫዋች ነው። ማይገመት ተጫዋች ነው አቤኒዘር። ወደፊት ነጥቦ ነው የሚመጣበት በማጠብቀው ሳል የሚገርም ጥምዝምት የመስፍን ብሩ ፊት ላይ አቤኒዘር የሚገርም ቦክሰኛ ነው ጋይስ። መስፍን ብሩን እዚህ ጋር ምንድነው የተፈጠረው? መስፍን ብሩ ቺኑ ላይ አግኝቶታል። ይኸውላችሁ አንድ ጆሮ ላይ አንድ ቺን ላይ በጥምዝምት ሁክ አግኝቶታል። አቤኒዘርም ጠንካራ ነው። መቀኘት ተጫዋች ዋው ቦዲ ላይ የሚያምር ጦርነት ነው ያየነው። መስፍን ብሩ ወደፊት ሲሄድ አውሬ ነው ጋይስ። እዚህ ጋር ተመልከቱ። ዋው ፑሽ እያደረገ ነው። በቃ ሊጠጋ አይደለም። ዋው አቤኒዘር የሚያምሩ ቦዲ ሻቶች ተሰርፏል። መስፍን አሁን ኮርነር ላይ ከቶ እያጫወቱ ዋው አቤኒዘር ዱላውን መቋቋም አቅቶት ወድቋል። የመስፍን ብሩ ዱላ ከባድ ነው። በስመ አብ መስፍን ብሩ እዚህ ጋር ሩጫውን ተመልከቱ። አውሬ ተጫዋች ጀምር እንደተባለ ምንም ሳይዘጋጅ አቤኒዘር ወደፊት ነው የሄደበት። አቤኒዘር ደግሞታል። መስፍን ብሩ ጠንካራ ዱላዎችን እያሰረፈ ነው። ሁለቱም ደክሟቸው ተጠጋግተው ፓንች እየተሰነዛዘሩ ነው ያሉት። የሚገርም ጨዋታ ነው እየተመለከትን ያለ ነው ጋይ።
ማምለጥ አቤኔዘር የሚሰነዝራቸው ዱላዎች መስፍን ዝቅ እያለ እያመለጠ ወደፊት ነው እየጠጋ ያለው። ዱላዎቹ እያገኙት አይደል? ዋ እዚህ ጋር ያገኘውን ጃብ ተመልከቱ። አንድ ጊዜ ተመልከቱ እዚህ ጋር የሚገርም ነው። መስፍን ብሩ እንደ ሜይዌዘር ያደርገዋል አንዳንዴ። ተመልከቱ ዱላዎች ያገኙት ነው ወደፊት ነው። በጣም የሚያምር ነገር ነው እያየን ያለው። ይሄ ነው ቦክስ። መስፍን ብሩ ክሮስ ቀጥታ የአቤኔዘር አገጭ ላይ አርፏል፣ ቺኑ ላይ እዚህ። አዎ አቤኔዘር ነው ቀጥታ ቦዲ ላይ አገር ፓንቾች እያሳረፈ ነው የሚገኘው መስፍን ብሩ። በጣም የሚያምር ነው መስፍኔ። ይህን ጨዋታ በዚህ ከዚህ በፊት ሪያክሽን ሰርቼላችኋለሁ፣ ግን የተቆረጠው ነው። አሁን ሙሉ ቦክሱን በካዞ ቦክሲንግ ቲዩብ ላይ ነው ያገኘሁት። ሙሉ ፋይት ነው እያሳየኋችኋለሁ ሶስቱንም ራውንድ። መስፍን በጃቢ እየጀመረ አንደር ሊቨር ሻት ነው ያደረገው እዚህ ጋር መስፍን ተመልከቱት። ሆድ ላይ ማለት ነው፣ ሊቨር ላይ ጉበት ላይ የሚያስቀምጥ ምት ነው። አቤኔዘር ዱላዎች ሊያገኙት አልቻሉም። መስፍን ቀድሞ ስለሚሰነዝር አቤኔዘር ዲስታንስ ውስጥ ከቷል። መስፍን ስለሚመታው ቀድሞ አቤኔዘር እየራቀ ነው የሚጫወተው ማለት ነው። ይመታል፣ አቤኔዘር ይመታል። ኤክስቼንጅ ላይ ነው ማለት ነው። ሰርድ ራውንድ ሊጠናቀቅ ነው። የመጨረሻ ራውንድ ላይ እንደምታይ መስፍን አውር ይሆናል። በጭራሽ ሊቋቋም አልቻለም አቤኔዘር መስፍን ዱላ። መስፍን ብሩ ሞንስተር ነው ጋይስ፣ በጣም ነው የሚችለው። በጣም የሚያምር ነገር ነው ያየነው ጋይስ። አዲስ አበባ ፖሊስ ሳያሸንፍ አይቀርም እንደኔ እይታ። አቤኔዘር ቆንጆ ነበር። አቤኔዘር ምርጥ ቦክሰኛ ነው። እንደዚህ ይሄን ያህል ዱላዎችን እየዋጠ የመስፍን ብሩ ጠንካራ ጃብና ክሮሶች ወደፊት እየታገለው ፋይት እያደረገው ነበር። ያው ፀሐዩም አለ ድካምም አለ። ሁለቱም ድንቅ ቦክሰኞች ናቸው። እንደሚታወቀው በኢቲኤፍሲ 003 ላይ መስፍን ብሩ ጆኒን እፈልገዋለሁ ብሏል። ወደ ኤምኤምኤ ገባለሁ ብሏል። ቦክስ ላይ ያሉትን ሰዎች ጨርሻለሁ ብሎ ነው እንግዲህ መስፍን ኤምኤምኤ ላይ ምናምን ይሆናል ከጆኒ ጋር የተወሰነ ቴክኖሎጂ ሰርቶ መስፍን ብሩ በጣም ትልቅ ቦታ ሊደርስ ይችላል። ኤምኤምኤ ላይ ያው የጆኒ ግራፕሊንግ ከባድ ነው። አብረን ምን ይሆናል። አሁን ወደ ውጤት ሰዓት ደርሰናል። ያው ብዙ ነጥብ እንዳየነው ከሆነ መስፍን ብሩ ይመስላል። የዳኞች ውሳኔ ቢሆንም አብረን የምንመለከት ይሆናል። ነጥብ እየተነገረ ነው። አዲስ አበባ ፖሊስ አሸንፏል። አይዞን አቤኔ በጥቂት ነጥብ ነው። በጣም ጎበዝ ነህ፣ ትችላለህ። በጣም ከባድ ቢፍ ውስጥ ያሉ ሰዎች ናቸው። ጦርነት ውስጥ ያሉ ሰዎች ናቸው። በጣም ወደው ኮች ነው የኦሜርላው ኮች። ስሜቱ ትክክለኛ አሰልጣኝ ነው። ደስ የሚል በመስፍኔ ስነ ምግባር እንደምትዩት በክብር ነው ተጋጣሚዎቹ ምን ጊዜም ሪስፔክት ያደርጋቸዋል። ትልቅ ቦክሰኛ ነው መስፍን ብሩ። ለሁሉም ቦክሰኞች መሰረትና ትምህርት የሚሆን